የትምህርታችን ርዕስ የሚሆነው የሜዳ አበቦችን ተመልከቱ። ነጭ አበባ ነው። ነጭ የሚባለው ስለ አምላክነቱ ነው። ጻዳ በመለኮቱ ይላሉ አባቶቻችን። ስለ አምላክነቱ ነጭ አበባ ነው። ዓርብ ዕለት ስለተቀበለው መከራ ደግሞ ምን አበባ ነው? እንደሷ ያለ መልክ ያለው የለም፣ እንደሱ ያለ ግርማ ሞገስ ያለው የለም የተባለላቸው ሰዎች ያ ውበት ግን እንደ አበባ ምን ይላል? ይረግፋል። ሁሌ ቆንጆ ሆኖ መኖር አይቻልም። ሁሌ ውብ መኖር አይቻልም። ሀብት ያለው ሰው የፈለገ ሀብታም ቢሆን ይህ ሀብት እንደ ሳር አበባ ያልፋል። እስቲ የትኛው ባለጸጋ ነው ከነ ሀብቱ የተቀበረ? የትኛው ባለጸጋ ነው ሀብታም ሆኖ በሰማይ የቀጠለ? ለአጭር ደቂቃ የእግዚአብሔርን ቃል እንሰማለን። የትምህርታችን ርዕስ የሚሆነው የሜዳ አበቦችን ተመልከቱ የሚል ይሆናል። በማቴዎስ ወንጌል ምዕራፍ 6 ከቁጥር 28 ላይ መድኃኒታችን ኢየሱስ ክርስቶስ የሜዳ አበቦች እንዴት እንደሚያድጉ ልብ ብላችሁ ተመልከቱ፣ አይደክሙም፣ አይፈትሉም፣ ነገር ግን እላችኋለሁ ሰሎሞንስ እንኳ በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለው ወደ እቶን የሚጣለው የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተም በቤተ ቅድስት ድንግል ማርያም ያደረገችላችሁ ቀን ይልቁንስ ለስሟ መክበሪያ የምታስገቡ 10,000 ብር የተናገረውን ቃል መነሻ ክርስትና ስማችሁን ጻፉ፣ የሜዳ ተሳሉ፣ ንገሯት፣ የውስጣችሁን አስረዷት። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የሆነላችሁ የተሳካላችሁ ቀን የምታስገቡት ነው። ቀደም ሲል መርሃ ግብር መሪው እንደተናገሩት ናርዶስ ቴንክ እንደምታውቁት አሁን ቅድስት ቤተክርስቲያናችን በፈተና ውስጥ ያለችበት ጊዜ ላይ ነው ያለ ነው። ይህንን ትምህርት እኛ እዚህ ቆመን በምንማርበት ዝማሬ በምንዘምርበት ሰዓት በዚህ ሰዓት በከፍተኛ ስጋት ውስጥ ያሉ ኦርቶዶክሳውያን ክርስቲያኖች ብዙ ናቸው። በተለይም በያዝነው ወር ከ20 የሚበልጡ በሰማዕትነት ያረፉበት አሁን ድረስ እስከ ትናንትናው ቀን ድረስ ግድያው ያልቆመበት ጊዜ ላይ ያለ ነው። እግዚአብሔር አምላካችን ሰማዕታቱን በክብር ያሳርፍ። እንደዚሁም በጸጥታ ስጋት በመከራ ላይ ያሉ ወንድም እህቶቻችንን እግዚአብሔር በቸርነቱ ይጠብቅልን። የሰማዕታቱ ደም ምክንያት አድርጎ የእነሱን የሰማዕትነት ፍጻሜ የክርስትና ስምሽን ጻፊልን። የክርስትና ስምሽን አባቶቻችን ጸሎት ያደርጉልሻል። የእርሱ ቅዱስ ፈቃድ ይሁንልን። ይህንን ድምፅ የምትሰሙ እንዲህ ያለውን መከራና የክርስቲያኖችን በግፍ ሰማዕትነት መቀበል በመላው ዓለም የምትገኙ ኦርቶዶክሳውያን ለእንቁ ልደታ በተራራው ላይ የምትገኘው እዚሁ አዲስ አበባ እንቁ ልደታ ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ላይ ያለ ነው። አቅማችሁ የፈቀደውን ያክል ቃል መግባት ትችላላችሁ። ከእሱ በፊት ግን የ10,000 ብር ቻሌንጅ ጀምረናል። 10,000 ብር ቻሌንጅ የምታስገቡልን የክርስትና ስማችሁን ጻፉልን። የክርስትና ስማችሁን ጻፉልን። 10,000 ብር ቃል እመቤተ ቅድስት ድንግል ማርያም ያሳካችላችሁ ቀን የልባችሁን ያሟላችሁ የሜዳ አበቦችን ጻፉ። የክርስትና ስማችሁን ጻፉ። እንግዲህ ጌታችን መድኃኒታችን አባቶቻችን ጸሎት ያደርጉላችኋል፣ በክብር ያስቧችኋል። ጻፉ ጠቅሶ ወይም ብሉያትን ሐዲሳትን በመጥቀስ ብቻ አልነበረም። የክርስቶስ ትምህርት አንዱ እንደ መጽሐፍ ቅዱስ የሚጠቀመው ስነ ፍጥረትን ነው። እግዚአብሔር ፍጥረታትን የፈጠረበት አንደኛው ዓላማ ለአንክሮ ለተዘክሮ ወይም ደግሞ ሰዎች ስነ ፍጥረቱን አይተው የእግዚአብሔርን መኖር እንዲያውቁ በስነ ፍጥረቱ እንዲማሩ፣ እንዲመከሩ፣ እንዲገሰጹ ነው። ስለዚህ ጌታችን አሁን በማቴዎስ ወንጌል ምዕራፍ 6 ላይ የሰማይ ወፎችን፣ የሜዳ አበቦችን፣ ሌሎችንም ፍጥረታትን እየጠቀሰ እነሱን አይታችሁ ተማሩ ብሎ አስተምሯል። ከዚህ መካከል እንግዲህ የሜዳ አበቦችን ተመልከቱ ብሎ ያስተማረው ትምህርት የዛሬ ትምህርታችን ነው። እዚህ ያላችሁ እዚህ አዳራሽ ውስጥ ያላችሁ እስቲ ከኔ ጋር በሉ የሜዳ አበቦችን ላይቭ ያሉትን ሳይሆን እዚህ ያላችሁት የሜዳ አበቦችን ተመልከቱ። አሁን በቤተክርስቲያናችን ያለንበት ዘመን የምን ዘመን ተብሎ ነው የሚጠራው? ዘመነ ጽጌ ወይም የአበባ ወራት ተብሎ ይጠራል። ስለዚህ አበባ
አንዱ እግዚአብሔር ትምህርት የሚያስተምርበት መንገድ ነው። መድኃኒታችን ኢየሱስ ክርስቶስ አበቦችን ተመልከቱ ብሎናል። አበባ ስንመለከት ምንድን ነው የምንማረው? እግዚአብሔር በአበባ ውስጥ ያስቀመጠው ወንጌል፣ እግዚአብሔር በአበባ ውስጥ ያስቀመጠው መልእክት አለ። እንግዲህ አበባ የተለያየ ትርጉም ይሰጠዋል። አበባ ስናይ ነጭ አበባ ትርጉሙን እንደዚህ ነው፣ ቀይ አበባ ደግሞ እንደዚህ አይነት ትርጉም አለ ይባላል። ወጣቶች እየሰማችሁ ነው? ቀይ አበባ ስታዩ የምን ምልክት ነው? እንደማያውቃቱ ነው። ቀይ አበባ የፍቅር ምልክት፣ ነጭ አበባ እንደዚህ ምልክት እየተባለ ይተረጎማል። በመጽሐፍ ቅዱስ አይን ግን በመጽሐፍ ቅዱስ አይን በመንፈሳዊ አይን አበባ ስናይ አራት ነገሮችን መመልከት እንችላለን። የዛሬ ትምህርታችን ባጭሩ ይሄ ነው። የመጀመሪያው አበባ ስናይ መድኃኒታችን ኢየሱስ ክርስቶስን እናስበዋል። አበባ ባየን ጊዜ አበባ ክርስቶስን ያስታውሰናል። ይህ በብሉያት መጽሐፍት በደንብ የተጻፈ ነው። በተለይ ሰሞኑን በሚቆመው ማሕሌተ ጽጌ ወይም የአበባ ምስጋና በሚለው ምስጋናችን ላይ አበባ ተብለው ከሚጠሩ ነገሮች አንዱ መድኃኒታችን ኢየሱስ ክርስቶስ ነው። አስቀድሞ ታስታውሱ ከሆነ ድንግል ማርያም ከምትመሰልባቸው ምሳሌዎች አንዱ በዚህ በኦሪት ዘኍልቍ ምዕራፍ 22 ላይ የተጻፈው ታሪክ ነው። እግዚአብሔር የሙሴን ወንድምን አሮንን ካህን አድርጎ በቤተ መቅደስ እንዲያገለግል አድርጎን ነበር። ትምህርቱን የተማራችሁ በዚህ አጋጣሚ ለኮለልታ ቤተ መቅደስ የገቢ ማሰባሰቢያ መርሃ ግብር ላይ ነው። ቃል መግባት የምትፈልጉ አቅማችሁ የፈቀደውን ያክል ቃል ግቡ። የ10,000 ብር ቃል መግባት የምትፈልጉ ክርስትና ስማችሁን ጻፉልን። ከሌላችሁ ነገር ላይ ከማጣታችሁ ላይ ከጎደሏችሁ ላይ ቃል እንድትገቡ ፈልጋለሁ። አቅማችሁ የፈቀደውን ቃል የምታስገቡት ነው። አመጽን አስነሱ ይላል። ይህንን አመጽ ባስነሱ ጊዜ ዛሬ ላይኖራችሁ ይችላል። ያገኛችሁ ቀን የኖራችሁ ቀን የምታስገቡት 10,000 ቃል ግቡ። ክርስትና ስማችሁን ጻፉልን። የእስራኤል ነገድ መካከል አንዳንድ በትር ሰብስባል። አንዳንድ በትር ሰብስብና ከቤተ መቅደስ አሳድር። መቅደሱ ካደረ በኋላ በማግስቱ የማንን ነገድ ለክህነት እንደመረጥኩኝ እኔ ራሴ ያሳያለዋል። ስለዚህ ምርጫ ሊያካሂድ ነው ማለት ነው እግዚአብሔር ለክህነት ማን እንደመረጠ። ስለዚህ 12 በትሮች ተሰበሰቡ፣ በቤተ መቅደስ ውስጥ አደሩ። በማግስቱ ሲመጡ ሳይተክሏትና ውሃ ሳያጠጧት የማን በትር አብባ ተገኘች? የአሮን በትር አብባ ተገኘች። አበባ በላይዋ ላይ አብቦ ነበር። ይህች ሳይተክሏት ውሃ ሳያጠጧት ያበበች በትር የምትባለው ማነች? እመቤታችን ነች። በትረ አሮን የምንላት ማለት ነው። ሳይተክሏት ውሃ ሳያጠጧት ማለት ያለ ወንድ ዘር ክርስቶስን መውለዷ ነው ያሳየው። ያበበችው አበባ ደግሞ ያፈራችው አበባ ማን ነው ማለት ነው? መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ አበባ ስናይ መጀመሪያ ማሰብ ያለብን ማንን ነው? ክርስቶስን ነው። እሷ በትር ነች። ከእሴይ ግንድ የወጣች በትር እሷ ነች። አበባው የተባለው ታብሳብ ያረጋችሁ በደንብ ሼር አድርጉ። ክርስቶስ ምን አይነት አበባ ነው? ነጭ አበባ ነው? ቀይ አበባ ነው? አሁን ሰሞኑን አባቶቻችን ማህሌት ሲቆሙ እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ። እስቲ ከኔ ጋር በሉ ነጭም። ይሄ ብቻ ነው እንዴ ድምጻችሁ? ነጭም በሉ እስቲ። ነጭም ቀይም አበባ። ክርስቶስ ነጭም ቀይም አበባ ይባላል። እንዘ ተሐቅፍዮ ጽጌ ጻዕዳ ወቀይህ። ነጭም ቀይም አበባ የሚባል ልጅሽን ታቅፈሽ ወደ እኔ ነይ እያልን ነው የምንዘምረው። ክርስቶስ ነጭ አበባ ነው። ነጭ የሚባለው ስለ አምላክነቱ ነው። ጻዕዳ በመለኮቱ ይላሉ አባቶቻችን። ስለ አምላክነቱ ነጭ አበባ ነው። ዓርብ ዕለት ስለተቀበለው መከራ ደግሞ ምን አበባ ነው? ቀይ አበባ ነው። ዓርብ ዕለት ክርስቶስን ያየው ሰው ቀይ ሆኖ ነው ያየው። ለምን? ፊቱ በደም ተለውሶ ነበረ። በመስቀል ላይ ተሰቅሎ የነበረው ቀይ አበባ መድኃኒታችን ኢየሱስ ክርስቶስ። ስለዚህ አባቶቻችን በማህሌት ምን ይላሉ? ቀይም ነጭም አበባ የሚባል ልጅሽን ታቅፈሽ ወደ እኔ ነይ እያልን ነው የምንለምናት እመቤታችን ወደ ሁላችን ትምጣለን። ስለዚህ ቀይ አበባ ነጭ አበባ የተባለ መድኃኒታችን ኢየሱስ ክርስቶስ። አሜን እያላችሁ አበባ ቀይ ነጭ መሆኑ ብቻ አይደለም። አበባ ስናሸተው ምን አለው? መዓዛ አለው። በጣም ደስ ይላል። ብዙ ሽቶዎች የሚሰሩት ከአበባ ውስጡ መዓዛ አለው። አበባ ስናሸተው ለትንሽ ደቂቃ አይምሯችንን ይነሳል። ደስ የሚል ስሜት እንዲሰማን ያደርጋል። መድኃኒታችን ኢየሱስ ክርስቶስ ንቦችን እንደሚስብ እውነተኛ አበባ ነው። ራሱ ምን አለ? ከምድር ከፍ ያልኩኝ ጊዜ ሁሉን ወደ እኔ እስባለሁ አለ። ክርስቶስ ከምድር ከፍ ያለው መቼ ነው? ሲሰቀል ነው። መስቀል ላይ ሆኖ በመዓዛው ሁላችንን ስቧል። ነፍሳትን ከሲኦል ወደ ገነት ስቧል። ስለዚህ እውነተኛ አበባ የሚባለው ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። አበባ መዓዛ እንዳለው ደግሞ
መዓዛው አይምሮን እንደሚሰውር ክርስቶስ ቅድስናው ንጽህናው አይምሮን የሚሰውር እውነተኛ አበባ ነው። የክርስቶስን መዓዛ ለማሽተት ያብቃል። አሁን ሰሞኑን በሚቆመው ማህሌት ላይ አባ ጽጌ ድንግል ምን ብሏል መሰላችሁ? አበባን ያሸተተ ሰው ለትንሽ ደቂቃ አይምሮውን ይነሳዋል አይደል? የአበባው መዓዛ እመቤታችንን ምን ይላታል? የአበባሽን የክርስቶስን መዓዛውን ያሸተተ ሰው ይላል ውግረተ አይባብ ይመስሉ ሐሰረ፣ በድንጋይ መወገር ገለባ ይመስለዋል። እሳተኒ ማይባይ ቆሪያ፣ እሳት ደግሞ ቀዝቃዛ ውሃ ይመስለዋል ይላል። የአበባሽን የክርስቶስን መዓዛውን ያሸተተ ሰው በድንጋይ ቢወግሩት ገለባ ይመስለዋል የተባለው ስለ ቀዳሜ ሰማዕት ስለ ቅዱስ እስጢፋኖስ ነው። እስጢፋኖስ በድንጋይ የተወገረ ገለባ እንኳን ያረፈበት አይመስልም ነበረ። ስለዚህ የመዓዛሽን የክርስቶስን የልጅሽን የአበባሽን መዓዛ ያሸተተ ሰው ናርዲ እግዚአብሔር ይስጥሽ። ቅዱስ ጊዮርጊስ፣ ቅዱስ ገብርኤል፣ ቅዱስ ሚካኤል ይጠብቁሽ። በዓታ ልደታ ማርያም ቤትሽን ደጅሽ ሁሉ ነገርሽን ትባርክልሽ። ልደትዬ ራቅ ብለን እዛ ሊቢያ በረሃ ላይ ተንበርክከው ሌሎቻችሁም አዲስ የገባችሁ የልደታ ማርያም ቤተ መቅደስ ሕንፃ ማስፈጸሚያ ገቢ ማሰባሰቢያ ላይ ያለነው የ10 ሺህ ብር ቻሌንጅ ጀምረናል። የ10 ሺህ ብር ቃል መግባት የምትፈልጉ መምህራችን ስም መምህር ሄኖክ ኃይሌ ስም ክርስትና ስማችሁን ጻፉልኝ። አካውንቱን ትይዛላችሁ፣ የሞላላችሁ ቀን ታስገባላችሁ፣ የተሳካላችሁ ጻፍ አድርጉ። የክርስትና ስማችሁን ጻፉ። 30 ሰው ፈልጋለሁ እሱ። ስለዚህ አበባ የሚባለው የመጀመሪያው መድኃኒታችን ኢየሱስ ክርስቶስ ነው። ሁለተኛ አበባ ስታዩ ማስታወስ ያለባችሁ እመቤታችን ድንግል ማርያም። የመጀመሪያ አበባ ስናይ ማንን እናስታውሳለን? መልሱልኝ። ክርስቶስን። ሁለተኛ ማንን? ድንግል ማርያምን። እሱም አበባ እሷም አበባ። እንዴት ነው ካላችሁ የአበባ ልጅ አበባ ነው አይደል? ነው አይደለም? በእናቱ ወጥቶ ነው እንግዲህ። እሷም አበባ ልጅ እሱም አበባ። ድንግል ማርያም ሁለተኛው አበባ ትባላለች። አበባ በዙሪያው በምን የተከበበ ነው? አበቦች በእሾህ የተከበቡ ናቸው። አባ ጽጌ ድንግል በማይሁድ አስዋኪ በተር ላይ ይላል የአበባ የበረሃ አበባ የምትባል ሳሮን የምትባል ወላዲተ አምላክ ድንግል ማርያም ነች። ለምን? በዙሪያዋ በጣም ክፉ ሰዎች ነው ያሉት። አይሁድ ናቸው፣ እንደ ሾህ የሚዋጉ ሰዎች ናቸው። ስለዚህ አበባ ስናይ ሁለተኛው የምናስታውሳት ማንን ነው? ወላዲተ አምላክ ድንግል ማርያም ነው። ሶስተኛ አበባ ስናይ የምናስታውሰው አንድ የመጽሐፍ ቅዱስ ጥቅስ አለ። አበባ ባያችሁ ጊዜ እንድታስታውሱት መጽሐፍ ቅዱስ የተናገረው ቃል አለ። እንደዚህ ይላል፣ የተዋረደው ወንድም የያዕቆብ መልእክት ምዕራፍ 1 ከቁጥር 9 ላይ የተዋረደው ወንድም በከፍታው ባለጠጋም በውርደቱ ይመካ፣ መለስበታለሁ፣ እንደ ሳር አበባ ያልፋልና ይልና አበባ ይረግፋል የመልክም ውበት ይጠፋል ይላል። እስኪ በሉ አበባ ይረግፋል የመልክም ውበት ምን ይላል? ይጠፋል። ስለዚህ አበባ ስታዩ ሶስተኛ ማሰብ ያለባችሁ ውበት ሐሰት ነው። መጽሐፍ ቅዱስ ውበት ሐሰት ነው ደምግባትም ከንቱ ነው ይላል። ዓለም ላይ በጣም ውብ የሆኑ ሰዎች፣ የሚያምሩ ሰዎች፣ በውበታቸው የሚመኩ ውበታቸውን ለዝሙት ለአመንዝራነት የሚጠቀሙ ሰዎች አቤት እንደሷ ያለ መልክ ያለው የለም፣ እንደሱ ያለ ግርማ ሞገስ ያለው የለም የተባለላቸው ሰዎች ያ ውበት ግን እንደ አበባ ምን ይላል? ይረግፋል። ሁሌ ቆንጆ ሆኖ መኖር አይቻልም። ሁሌ ውብ መኖር አይቻልም። ስለዚህ አበባ ስታዩ ሶስተኛው የዚህ ዓለም ውበት ምን እንደሚል ነው? እንደሚረግፍ። ውበት ሐሰት ነው፣ ደምግባትም ከንቱ ነው ይላል። ውበት ሐሰት ነው የተባለው ለምንድን ነው? አንደኛ ውበት ውብ የሆነ ነገር ሁሌ ውብ ሆኖ ሊቆይ አይችልም። ብዙ ጊዜ ውበትን አይቶ አሁን አብዛኛው ሰው በተለይ ወጣት ለጋብቻ ሲመርጥም እንደው ለጮኝነትም ሲመርጥ ውበት ያላትን ነው የሚመርጠው። ጥሩ ነው፣ ግን ስክሪን ሴቨሩ ነው እሱ። ገና መጀመሪያ ስታየው ውበት ሲቆይ ምን ይላል? ይጠፋል። እዚህ መጽሐፍ ቅዱስ ላይ ያዕቆብ የተባለ ነቢይ አለ፣ የአብርሃም የይስሐቅ ልጅ ማለት ያዕቆብ ውሃ የሚቀዱ እረኞች ባሉበት መጣና ምን እየሰራችሁ ነው አላቸው። ውሃ ልንቀዳ ነው። ለምን አትቀዱም? አይ ውሃው በትልቅ ጉድጓድ ተዘግቷል፣ በድንጋይ ተዘግቷል እና እሱን ለማንሳት ብዙ ሆነን ነው ማንሳት የምንችለው፣ ለዛ ነው አሉ። እሺ ብሎ አብሯቸው ቁጭ ብሎ እያወራ እያለ ራሔል የምትባል ሴት መጣች። ራሔል በጣም መልከ መልካም ነበረች፣ በጣም የምታምርናት። ልክ ገና ስትመጣ ሲያያት እሷን አይቶ ይገርማቸዋል። ለ20 የሚነሳውን ድንጋይ ብቻውን አነሳ። ምንድን ነው ሴት የላከው? ምን አይልም፣ ድንጋይ ከብዶ ማለት አነሳው። የሚገርመው ራሔልን የወደደው ውበቷን ብቻ አይቶ ነው። ሃይማኖቷን አይደለም፣ ምግባሯን አይደለም፣
ያየው መከራ ልነግራችሁ አልችልም። ጣዖት ሁሉ ቤቱ አምጥታበት ብዙ ጣጣ ውስጥ ገብታ የረሳው ነገር ምንድነው? ውበት ምንድነው? ሐሰት ነው። ደምግባትም ከንቱ ነው። ለጊዜያዊው ዓለም ለጊዜያዊ ውበት ነው። አሁን ዓለም የሚዘፍነው እኮ ስለ ውበት ነው አይደል? አይኒስ ጸጉርሽ ነው ዘፈኑ ሁሉ። ግን እንደሚያልፍ እንረሳዋለን። አባቶቻችን ይሄ ስለገባቸው ነው። አሁን የምናከብራቸው ቅዱሳን በሙሉ የውበት ከንቱነት የገባቸው። ቅድስት አርሴማ ውብ ነበረች፣ ግን ውበቷ እንቅፋት አልሆነባትም። በውበቷ ብዙ መከራ ተቀብላለች፣ ግን ውበቷ ወደ ዝሙት እንዳያመራ ድንግልናዋን ጠብቃ በንጽህና ኖራለች። በረከቷ ይደርብን። ሕፃኑ ዘካርያስ የሚባል አለ በቤተክርስቲያናችን። ይሁን ሳስበው የሚገርመኝ አባት የ14 ዓመት ልጅ ነው። የስንት ዓመት? የ14 ዓመት። አባቱ ገዳም ይዞት ሄደ። እናቱ ስትሞት ከነ ልጁ ገዳም ይዞ ገባና ልጄም እዚሁ ይኑር እኔም እዚህ መነኮሳለሁ አለ አባቱ ሲል፣ መነኮሳቱ ሲያዩት ሕፃኑ ዘካርያስ በጣም መልከ መልካም ነው፣ ውብ ነው፣ የሚያሳሳ ሕፃን ነው። አይ ይህንን የመሰለ ሕፃንማ ገዳም አናስገባም። አንደኛ መልከ መልካም ስለሆነ እያደገ ሲመጣ በውበቱ ፈተና ይመጣበታል፣ የምንኩስና ይሆን ላይሆነው ይችላል። ሁለተኛ እዚህ ይህን የመሰለ ሕፃን ደግሞ ሳይሆን መነኮሳቱ የማግባት የመውለድ ፍላጎት ሊፈተኑ ይችላል። ስለዚህ ይህንን ልጅ ቶሎ እንመልሰው ከዚህ አሉ። እየሰማችሁ ሕፃኑ ዘካርያስ ይሄ ወሬ ሲወራ ይሰማል። ሕፃን ነው አይሰማም ብሎ ነው እነሱ የሚያወሩት። ከዛ በማግስቱ ይገርማቸዋል፣ ብቻውን ማለት ነው ወደ ገዳሙ ተግባር ቤት ገባና ድስት ሰረቀ። ድስት ሰርቆ በውሃ ሞላውና ወደ በረሃ ሄደ። በረሃ ገብቶ ያ ውሃ እስኪፈላ ድረስ ጠበቀ። ከዛ በፈላው ውሃ ፊቱን አቆሳሰረ። ፊቱን አቁስሎ የሚያስፈራ እስኪመስል ድረስ ፊቱን አቁስሎ አንፍሮት መጣ። ከዛ ተመልሶ ገዳም ሲያዩት መነኮሳቱ ደነገጡ። ምን ሆኖ ነው? ማን ነው? ሲያዩት የትናንቱ ሕፃን። ምን ሆነ ነው አሉት። ፊትን ለምን እንደዚህ ያደረግከው አሉት። ይህ ውበቴ ዛሬ ከገዳም ካስወጣኝ ነገ ከእግዚአብሔር መንግስት ያስወጣኛል። ዛሬ ከእናንተ ማህበር ከለየኝ ነገ ከቅዱሳን ማህበር ይለየኛል። ስለዚህ ውበቱ ቢቀርብኝ ይሻላል አለ። ይህ ቅዱስ የተረዳው ውበት ምን መሆኑን ነው? ሐሰት መሆኑን ይረግፋል አለ። ስለዚህ አበባ ስታዩ በውበት የምትመኩ በማማራችሁ የምትመኩ ሰዎች አትመኩ። እንኳን እናንተ አበባ እንኳን ምን ይላል? ይረግፋል። የአበባ ውበቱ ይጠወልጋል። እናንተም እንደ አበባ ናችሁ። ሰበሰ ከመሳይር መዋዕሊሁ። ሰው ዘመኑ እንደ ሳር ነው። የፈለገ ያማሩ የተዋቡ ሰዎች ይዋረዳሉ። ስለዚህ አበባ ስታዩ ይህን ተማሯል። የመጨረሻው አራተኛው አበባን ስናይ የዚህ ዓለም ሀብት እንደሚጠፋ ማሰብ አለብን። የተዋረደው ወንድም አለ ቅዱስ ያዕቆብ። ከኔ ጋር በሉ። የተዋረደ ወንድም በከፍታው ባለጸጋ በውርደቱ ይመካ። በጣም ይገርማል። የተዋረደው ወንድም በከፍታው ይመካ። ምን ማለት መሰላችሁ? ድሃው በስጋ ድሃ ቢሆንም በመንፈስ ግን ባለጸጋ መሆኑን አስቦ ክርስቲያን መሆኑን አስቦ በከፍታው ይመካ። ገንዘብ ባይኖረኝ አምላክ አለኝ፣ ገንዘብ ባይኖረኝ እግዚአብሔር አለኝ ብሎ የተዋረደው ወንድም በከፍታው ይመካ። ባለጸጋውስ? ሀብት ያለው ሰው ደግሞ በውርደቱ ይመካ። ሀብት ያለው ሰው በምን ይመካ? በውርደቱ ይመካ። ገንዘብ ቢኖረኝም ግን እኮ በእግዚአብሔር ፊት ድሃ ነኝ፣ ሀብት ቢኖረኝም ስልጣን ቢኖረኝም ለእግዚአብሔር ግን ትንሽ ነኝ ብሎ ይመካ። ለምን? እንደ ሳር አበባ ያልፋልና ይላል። እንደ ሳር አበባ ምን ይላል? ያልፋልና። ስለዚህ የዚህ ዓለም ሀብት ያለው ሰው የፈለገ ሀብታም ቢሆን ይህ ሀብት እንደ ሳር አበባ ያልፋል። እስቲ የትኛው ባለጸጋ ነው ከነ ሀብቱ የተቀበረ? የትኛው ባለጸጋ ነው ሀብታም ሆኖ በሰማይ የቀጠለ? እዚህ ቦታ አስፍቶ ብዙ ገንዘብ ኖሮት ይዞ ይኖር የነበረ በሰማይ ሀብታም ሆኖ የቀጠለ ሰው ውስጥ ያሳዩን? የለም። ለምን? እንደ ሳር አበባ ምን ይላል? ያልፋል። የዚህ ዓለም ሀብት ይላሉ አባቶቻችን ህልፈቱ ቅድመ አስተርእዮቱ፣ ማለፉ ከመታየቱ በፊት ነው። አለኝ ብለህ ሳትጨርስ አንተ ታልፋል። የፈለገ ብር ቢኖር ሀብት ቢኖር ከዚህ ዓለም ያለፈ እድሜ ሊኖረው አይችልም። ስለዚህ አበባ ስታዩ መጀመሪያ ክርስቶስን፣ ሁለተኛ ማንን? ደከማችሁ እንዴ? ሁለተኛ ማንን? እመቤታችንን። ሶስተኛ ውበት ምን እንደሚል እንደሚረግፍ፣ አራተኛ ሀብት እንደሚጠፋ አስቡ ይላል። እንግዲህ ዛሬ የተሰበሰብነው አራተኛው ምክንያት ላይ ነው። ሀብት ምን ይላል? ይጠፋል። ሀብት እንዳይጠፋ ከፈለጋችሁ ደህና ባንክ ትራንስፈር ማድረግ ነው። ወደ ደህና ባንክ ትራንስፈር ማድረግ። ይህ ትራንስፈር የሚደረግበት ባንክ ወደ መንግስተ ሰማያት ነው ማለት። አንድ ሰው ገንዘቡ ሰስቴን እንዲያደርግ ከፈለገ፣ ለረጅም ዓመት ገንዘብን መጠቀም ከፈለግ
የትኛውን ባንክ ብታስቀምጠው ሊቀመጥ ይችላል አይችልም። ዓለም ላይ በጣም ብዙ አምባገነኖች ገንዘብ የሚያስቀምጡበት ባንክ አለ። ምን ባንክ ነው የሚባለው አላችሁ? እንደዚህ መሀል አምባገነኖች ስዊዝ ባንክ እኔ አጋጣሚ ሄጄ አይቼዋለሁ ሀገሩን እና በጣም ያስቅ ነገር የሰማሁት ልንገራችሁ። ስዊዝ ባንክ ገንዘብ ያስገባል እንጂ አያወጣም። በጣም ብዙ አምባገነኖች ወስደው ስዊዝ ባንክ ገንዘብ ያስቀምጣሉ። በቀላሉ ነው የሚያስቀምጡት። ለማስወጣት ግን መጀመሪያ ገንዘቡ የነሱ መሆኑን ማስረጃ አምጡ ይባላል እና ብዙዎቹ ጠበቃ ቆመው ሲከራከሩ ገንዘቡ ሳይወጣ እነሱ ከዚህ ቻለ ይወጣሉ። እና ስዊዝ ባንክ ኮንሰፕቱ ምንድነው? ተሰርቆ የመጣ ገንዘብ ሌጋሊ መመለስ እንደማይችል ስለሚያውቁ ስዊዞች ገንዘቡን ለማስቀረት ነው የሚጥሩት። ጠበቃ ቆመው ነው የሚያስቀሩብን እና 20 ዓመት 30 ዓመት ተከራክረው ነው ሰው ገንዘብ የሚያገኘው። ዓለም ላይ የታመነው ባንክ እንኳን ገንዘብ አይሰጥም። ገንዘብን እጥፍ አድርጎ በወለድ የሚከፍልህ ማን ብቻ ነው? እግዚአብሔር ብቻ። የሚገርማችሁ እዚህ ምድር ላይ በጣም ትንሽ ያደረግናትን ነገር እዛ እጥፍ አድርጎ የሚጠብቀን እግዚአብሔር። አንደኛ መንግስቱን ነው የሚሰጠን እግዚአብሔር። መንግስቱን በርካሽ በደንብ ታም በደንብ ሼር አድርጉ እንዳይቆራረጥ ታብታብ አድርጉ በደንብ። በአንድም ባዘለላ መንግስቱን ይሸጥልሃል። ትንሽ ነው የሚበቃው። ስለዚህ ገንዘብ ያለው ሰው ገንዘቡን ማስባረክ ከፈለገ እንደ አበባ የሚያልፈውን ገንዘብ ዘላለማዊ ማድረግ ከፈለገ ልደታ መንፈሳዊ ነገር ላይ ማሳረፍ ነው። አሁን የተሰበሰብንበት የደብረ ዕንቁ ልደታ ፕሮጀክት በእውነት ትልቅ ትርጉም አለው። ብዙ ዋጋ የተከፈለበት ነው አይደለም? በጣም ብዙ ዋጋ እዚህ ቦታ ላይ ይህንን ፕሮጀክት ለመስራት ይችን ቤተክርስቲያን እንዲህ ባለ ግርማ እንድትቆይ ለማድረግ ብዙ ዋጋ ከፍለዋል አባቶቻችን፣ ወንድሞቻችን። አሁን ጉልላቱ ላይ የተጠራ ነው። በጣም ያስቀው ሊያልቅ ሲል ነው ገንዘብ አዋጡ የተባለው። ልክ ይሄ ጦርነቱ ሊያልቅ አካባቢ ትግሉን የሚቀላቀሉ ወታደሮች አሉ ታውቃላችሁ። ጦርነቱ ድል ሊቀርብ ሲል እና የድል አጥቢያ አርበኛ ይባላል። አሁን እኛ ጉልላቱ ላይ ፊኒሽንጉ ላይ የተጠራ ነው። ግን የምናገኘው በረከት ከጀመሩት እኩል ነው እና ወንድሞቻችን አባቶቻችን የከፈቱልን እድል ተጠቅመን ይህንን ፕሮጀክት እንድንረዳ ነው። የሜዳ አበቦችን ተመልከቱ። ገንዘባችሁን ያሳሳችሁ ከሆነ አበባ ነው ገንዘቡ። ነገ ምን የሚል ነው? የሚጠፋ ነው፣ ሳትጠቀምበት የምትቀር ነው እና ይህንን በረከት ይህንን የምትሰሙ ሁሉ በያላችሁበት እንድትካፈሉ ይሁን። በየስፍራው መከራ እየተቀበሉ ያሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናትም ጭምር ሰማዕትነትን እየተቀበሉ ያለበት ጊዜ ነው። እግዚአብሔር ይህን ክፉ ጊዜ በቸርነቱ ያሳልፍልን፣ የሰማዕታቱን በረከት ያሳድርብን። እግዚአብሔር ይስጥልን።